አሰልጣኝ ሚኬል አርቴታ ምንድነው እየሰራ የሚገኘው? አሁንም ከጥፋቱ ሊማር አልቻለም። መቼ ነው አሰልጣኝ ሚኬል አርቴታ ከስህተቱ ተምሮ አርሰናልና ዋንጫን የሚያስታርቀው? በዚሁ ከቀጠለ ቀጣይ የቀሩንን ሁለት ዋንጫዎችስ የማናጣባቸው ምክንያቶች ምንድናቸው እያሉ ነው እንግዲህ በአሁኑ ሰዓት የአርሰናል ደጋፊዎች እየጠየቁ የሚገኘው። ዛሬም አሰልጣኝ ሚኬል አርቴታ የሰራው ስህተት በርካታ የአርሰናል ደጋፊዎችን አንገት አስደፍቷል። ከመጀመሪያው አሰላለፍ ጀምሮ እስከ ቅያሪ ድረስ አሰልጣኝ ሚኬል አርቴታ ሙሉ በሙሉ ኃላፊነት የሚወስድበት ጨዋታ ነው ብዬ እኔ በግሌ አምናለሁ። ምክንያቱም አርሰናል በቀላሉ አሸንፎ መውጣት የሚችልበትን በቀላሉ ለዋንጫ ጭምር መድረስ የሚችልበትን ጥሩ የተባለ ድልድል አግኝቶ እንዴት በዚህ መልኩ ሊያጣው ይችላል የሚለው እስካሁን ድረስ ሊመለስልኝ ያልቻለ ጉዳይ ነው። አሰልጣኝ ሚኬል አርቴታ ምንድነው ሰርቶ የገባው? ቋሚ 11 ላይ ይዞ ከገባቸው ተጫዋቾች መካከል እጅግ አላስፈላጊ የሆኑ ተጫዋቾች እንደነበሩ የተመለከትንበት ነው። እነ ኦዴጋርድን የቀየረበት መንገድ፣ ጋብሪኤል ጄሱስን ያ ሁሉ ደቂቃ የታገሰበት መንገድ፣ ማርቲኔሊን ብትሉ ቤን ዋይትን ብትሉ ያ ሁሉ ሰዓት የታገሰበት መንገድ እጅግ በጣም ለኔ ትላንትና አርቴታ ምንነካው እንድል ነው እያደረገኝ። በተለይ እንዴት ማርቲን ኦዴጋርድን ትቀይራላችሁ? በጣም ትልቁ ጥያቄ ያ ነው። ማርቲን ኦዴጋርድ እጅግ ጥሩ በፈርስት ሃፍ እጅግ በጣም ጥሩ ነበር ማርቲን ኦዴጋርድ። ሰከንድ ሃፍ አርሰናል ኦዴጋርድን ከምታስወጡ ይልቅ እንዴት እዚህ ጋር አንድ ነገር ላንሳ፣ እንዴት ቪክተር ዮኬሬስን እያስገባችሁ ማርቲን ኦዴጋርድን ታስወጣላችሁ? ይሄ በጣም እኔ ያስገረመኝ ቅያሬ ነው። ምክንያቱም ቪክተር ዮኬሬስን ሜዳ ላይ ካስገባችሁ ኦዴጋርድን ሜዳ ላይ ማስቀረት አለባችሁ። የግብ ዕድሎችን እንዲፈጥር ቻንሶችን ይበልጥ እንዲፈጥር ኦዴጋርድን ሜዳ ላይ ማስቀረት መቻል አለባችሁ። ከሃቨርትን ደግሞ በዙቢሜንዲ ታስወጣላችሁ። ከዛም በኋላ ኦዴጋርድ እዛው ሜዳ ላይ እንዲቆይ ማድረግ የሚቻልበት መንገድ እያለ አርቴታ እንዴት ይህንን እንዳሰበ በጣም ለኔ ሲያስገርመኝ የነበረ ነው። እንግዲህ አሰልጣኝ ሚኬል አርቴታ ከስህተቱ እየተማረ አይደለም። እስካሁን አርሰናል በሁለት ሳምንታት ውስጥ ብቻ ከሁለት ዋንጫዎች ተሰናብቷል። ከሲቲ ጋር ፍጻሜ ደርሶ ያውም አሁን ያለው ሲቲ ከአርሰናል ጋር በፍጹም ሊነጻጸር የማይችል አርሰናል በቀላሉ ዋንጫውን መብላት የሚችልበትን እድል ዋንጫ አሳልፎ ሰጥቶ መጣ። አሁን ደግሞ ከረፍት በኋላ አርሰናል ወደ አሸናፊነት ይመለሳል ተብሎ ሲጠበቅ በሳውዛምፕተን ሻምፒዮንሺፕ በሚገኝ ቡድን ከኤፍኤ ካፕ ተሰናበተ። እዚህ ጋር አሁን መሸነፉን ብቻ አይደለም ሌላ ከፍተኛ ስጋትም ደግሞ አለ። ሁለት ተከታታይ ጨዋታ አርሰናል በዘንድሮው የውድድር ዓመት ተሸንፎ አያውቅም እስካሁን ድረስ። አሁን ግን የውድድር ዓመቱ መጨረሻ ሲቃረብ ሁለት ተከታታይ ጨዋታ ተሸነፈ። ስለዚህ አርሰናል እንዳለፉት ዓመታት ካሁን በኋላ ያሉ ጨዋታዎችን የማይሸነፍበት ምክንያት ምንድነው የሚል ጥያቄን እንድትጠይቁ ያደርጋችኋል። በሳውዛምፕተን ሻምፒዮንሺፕ በሚገኝ ቡድን ተሸንፋችሁ ከኤፍኤ ካፕ ስትሰናበቱ ያውም ጨዋታው ላይ ጥሩ በሆናችሁ ሰዓት የግብ ዕድል መፍጠር እያቃታችሁ የፈጠራችሁትን የግብ ዕድል ወደ ግብ መቀየር እያቃታችሁ ሳውዛምፕተኖች ደግሞ በግሩም ሁኔታ ግቦችን እያስቆጠሩ ተከላካዮች በግልጽ በአንድ ጨዋታ ላይ 6 እና 7 ግልጽ ስህተቶችን ከድንጋጤ ጋር የተገናኘ ስህተቶችን እየሰሩ ስትመለከቱ አርሰናል ውስጥ የስነ ልቦና ችግር ጫና እየተፈጠረ እንደሆነ በግልጽ ትመለከታላችሁ። ይህ የማይካድ ሀቅ ነው። ትልቅ መሰራት ያለበት ስራም ይሄ ነው። የአርሰናል ተጫዋቾች በከፍተኛ ሁኔታ በመደናገጥ ውስጥ እንደነበሩ ጨዋታውን ያያችሁ ሰዎች አይታችኋል ብዬ አስባለሁ። ቤን ዋይት የመጀመሪያው ሳውዛምፕተን ያስቆጠሩት ኳስ አሁን ከቤን ዋይት እንዴት እንደዚህ አይነት ስህተት ይጠበቃል? ቤን ዋይት ያንን ኳስ እንዴት በዛን ርቀት ከኋላው ተጫዋች እያለ እያወቀ እንደማይደርስበት እያወቀ ዘሎ ኳሷን እንግዲህ ለሳውዛምፕተን ተጫዋች ብቻውን ከበረኛ ጋር እንዲገናኝ ማድረጉ ለኔ በጣም የተከላካዮቹ ድንጋጤ፣ እነ ማጋሌሽ ሲሳሳቱ ነበር፣ ሞስኬራ ሲሳሳት ነበር፣ ሁሉም በሚባል ደረጃ ከፍተኛ ስህተት ሲፈጽሙ ነበር። ይሄ ታዲያ በአርሰናል ቤት ውስጥ አሁን ጫና እንዳለ በደንብ የምንረዳበት ነው ብዬ አስባለሁ። አርቴታ አሁን ከሁለት ዋንጫዎች በሁለት ሳምንት ውስጥ ከተሰናበተና በሳውዛምፕተን ጨዋታ መፍትሄ መስጠት ካቃተው በቀጣይ አርሰናል 4 ያሉት ጨዋታዎች ከስፖርቲንግ ሊዝበን፣ ከማንቸስተር ሲቲ፣ ከቦርንማውስ በድጋሚ ከኒውካስትል ዩናይትድ ከመሰሉ ቡድኖች ጋር ነው አርሰናል በቀጣይ የሚጫወተው በሻምፒዮንስ ሊግ እና በፕሪሚየር ሊግ። እነዚህን ጨዋታዎች ላለመሸነፉ ዋስትና ምንድነው የሚለው ነው ብዙዎችን እያሳሰበ የሚገኘው። አርቴታ እዚህ ላይ በጣም ግልጽ የሆነ ነገር ማድረግ አለበት። በተለይ ፕሪሚየር ሊጉን በፍጹም
በፍጹምና በጭራሽ ሊያጣው የማይገባ ዋንጫ ነው። አርሰናል ፕሪሚየር ሊጉን አሁን እነዚህ የኤፍኤ ካፕ እና የካራቦ ካፕ ሽንፈት ወደ ኤፍኤ ካፕ ወደ ፕሪሚየር ሊግ ሄዶ ዋንጫውን የሚያሳጣቸው ከሆነ በእርግጠኝነት አሰልጣኝ ሚኬል አርቴታ በቀጣይ ዓመት እንደኔ አርሰናል ቤት ውስጥ መቆየት አለበት ብዬ አላምንም። የሚያጣ ከሆነ ማለት ነው። ፕሪሚየር ሊጉን በተለይ የሚያጣ ከሆነ አርቴታ በፍጹም አርሰናል ቤት በቀጣይ ዓመት ይቀጥላል የሚል እምነትም እኔ በግሌ የለኝም። በእርግጥ ትልቁ የአርሰናል የዘንድሮ ግብ ኤፍኤ ካፕ መብላትም አይደለም፣ ካራቦ ካፕ መብላትም አይደለም፣ ሻምፒዮንስ ሊግ መብላትም አይደለም። የአርሰናል ትልቁ ግብ ዘንድሮ የውድድር ዓመቱም ሲጀመር አርቴታ በግልጽ እንዳስቀመጡት የአርሰናል ትልቁ ግብ የፕሪሚየር ሊጉን ዋንጫ ማሳካት ነው። ለዛ ነው ትላንትና ጨዋታውን ከተጠናቀቀ በኋላ አሁን እያዘናችሁ እንደሆነ አውቃለሁ፣ ሽንፈቱ እጅግ በጣም ያማል፣ ነገር ግን ከፊታችን አስደሳች ሳምንታት እየጠበቁ ነው፣ ምክንያቱም የፕሪሚየር ሊጉን ዋንጫ እናሳካዋለን ሲሉ ነው ከትላንትናው ምሽት በኋላ እየተናገሩት። ሳውዛምፕተኖች በጣም ጥሩ ነበሩ፣ ከኛ ጥሩ ተጫውተዋል፣ ውጤቱ ይገባቸዋል። ነገር ግን ተጫዋቾችን ተች የምትሉኝ ከሆነ ተጫዋቾችን ልተቻቸው አልችልም። 9 ወር ሙሉ በአስደናቂ ተጋድሎ እዚህ አድርሰውናል። ታዲያ ዛሬ እንዴት ነው እነሱ ቻቸው ምችለው? ዛሬ ኃላፊነት መውሰድ የሚኖርበት አካል ካለ እኔ ነኝ ኃላፊነት መወስደው። ተጫዋቾቼ ከጎናቸው ልቆም ይገባል። ላለፉት 9 ወራት ያላቸውን በሙሉ ሰጥተውኛል ሲል እንግዲህ ተናግሯል ማለት ነው አሰልጣኝ ሚኬል አርቴታ። በትላንትናው ጨዋታ እንግዲህ ለኔ ሜዳ ላይ የነበሩ ተጫዋች ጋብሪኤል ማጋሌሽ እንደዚሁም ደግሞ ማክስ ዶማን ነው። እንደዚሁም ቪክተር ዮኬሬሽ ተቀይሮ ከገባ እንጂ ቋሚ ውስጥ ከነበሩ ተጫዋቾች ሜዳ ላይ አለ ምለው ተጫዋች የለም። ካይ ሃቨርትዝ እጅግ በጣም ደካማ ነበር፣ ምንም እንኳን አሲስት ቢያደርግ። ሉዊስ ስኬሊ እጅግ በጣም ከደካማ በላይ ነበረ። ግብ ጠባቂው ኬፓ እንግዲህ ምን አይነት እንግዲህ መጀመሪያ ጥሩ ላይ ነበረ። በተለይ ባለፉት 2 ጨዋታዎች ግን በካራቦ ካፕ ፍጻሜም ሁለቱም ግቦች ሲቆጠሩ ትላንትና የተቆጠረችው ሁለተኛዋ ግብም በፍጹም ልትቆጠር የማትገባ ኳስ ነው እንግዲህ ኬፓ ላይ የተቆጠረችው። ኬፓ በጣም ሲበዛ ደካማ ነበር በትላንትናው ጨዋታ። ስለ 2 ተጫዋቾች ላንሳ፣ ስለ 2 ብራዚላውያን ተጫዋቾች። እኔ በአርሰናል ቤት ውስጥ ምን እንደሚሰሩ ጭምር እያልገባኝ ያልሆነ ተጫዋቾች ናቸው እነዚህ 2 ተጫዋቾች። አንደኛው ሁላችሁም ታውቁታላችሁ፣ ጋብሪኤል ማርቲኔሊ ነው። ጋብሪኤል ማርቲኔሊ በስህተት ኳስ ተጫዋች የሆነ ተጫዋች መሆኑን ማሰብ እንዲጀምር ጭምር እያደረገኝ የሚገኝ ተጫዋች ነው። ሜዳ ላይ የሚያሳያቸውን ብቃቶች ስትመለከቱ የአርሰናል የዋንጫ ማጣት የእያንዳንዱ ጨዋታ ሽንፈቶችን ምክንያት ጀርባ ስትመረምሩ ጣቶች በሙሉ ሄደው ሁኔታዎች፣ ማስረጃዎች በሙሉ ሄደው ከሚወስዷቸው ተጫዋቾች መካከል አንዱ ጋብሪኤል ማርቲኔሊ ነው። ማርቲኔሊ እጅግ በጣም ደካማ ተጫዋች ነው። በትላንትናው ጨዋታ አርሰናሎች ሲያጠቁ የነበረው በማክስ ዶማን በኩል ብቻ ነው። በዛ በኩል ብቻ ነበር ኳሶች ሲሄዱ የነበረው። ማርቲኔሊን ያ ሁሉ ሰዓት ሜዳ ላይ ማቆየት እንግዲህ እኔ ምክንያቱ ምን እንደሆነ አሰልጣኝ ሚኬል አርቴታ በግልጽ አልገባኝም። ነገር ግን ጋብሪኤል ማርቲኔሊ እያለ አርሰናል ዋንጫ የሚበላ ከሆነ እንደኔ አርሰናል በጣም እድለኛ ነው ብዬ ነው የማስበው። ማርቲኔሊ እያለ አርሰናል ዋንጫ የሚያሳካ ከሆነ ምክንያቱም ጋብሪኤል ማርቲኔሊ በአርሰናል ቤት በጭራሽ በተለይ በዘንድሮው የውድድር ዓመት እያሳየ ካለው ብቃት አንጻር የአርሰናልን ማሊያ በፍጹም ሊለብስ የማይገባው ተጫዋች ነው። እንደው ብዙዎች በእርግጠኝነት ምን አለ ክረምት ላይ ተሽጦ በነበረ እንደሚሉ እርግጠኛ ነኝ። ምክንያቱም ጋብሪኤል ማርቲኔሊ በዘንድሮው የውድድር ዓመት ብቻ አርሰናልን ያስከፈለውን ዋጋ ስትመለከቱ፣ በፕሪሚየር ሊጉ ያጣቸውን ነጥቦች ስትመለከቱ፣ በትላንትናው ጨዋታ አንድ እንኳን የሚረባ ትርጉም መፍጠር የማይችል አስቡት። አርሰናል ከሳውዛምፕተን ጋር እየተጫወተ ነው። ኤፍኤ ካፕ ነው። ጨዋታው ከብዶታል። 1-0 እየተመራ ነው። ይህንን ጨዋታ 1-0 እየተመራ ነው ቡድን አንድ ነገር ልፍጠር ብላችሁ መፍጠር ማትችሉ የግራ መስመር አጥቂ የዊንገር ሆናችሁ እየተጫወታችሁ ያንን ማድረግ አቃታችሁ እንግዲህ በጣም ከባድ ነው ማለት ነው። ማርቲኔሊ ትናንት ሲሰራ የነበረው አንድ ነገር ብቻ ነው። እሱ ምንድነው? ኳስ ከአርሰናል ተጫዋቾች ይቀበላል፣ ለሳውዛምፕተን ተከላካዮች ወይም ደግሞ ለሳውዛምፕተን በረኛ አቀብሎ ይመለሳል። ጭራሽ ጨዋታው ላይ እንግዲህ ዳኛውን ገፍቶት መጨረሻ ላይ ታችኋል። ተጫዋች መስሎት ይመስለኛል ቢጫ ካርድ እንዴት እንደተመለከተም አይታችኋል። ሊያንድሮ ትሮሳርድ በፍጥነት ከጉዳት መመለስ አለበት። ሳካና ራይስ በጣም በፍጥነት በተሻለ አቅም ከጉዳት መመለስ አለባቸው። ያለዛ አርሰናል በዚህ አቋም የውድድር ዓመቱን አጨራረሱን ማሳመር እጅግ በጣም ይከብደዋል የሚል እምነት አለኝ። እንግዲህ መድፈኞቹ ከኤፍኤ ካፕና ከካራቦ ካፕ መሰናበታቸው በጣም የሚያምነው ነገር ግን ትልቁ ህመም የሚመጣው ካሁን በኋላ ባሉ ጉዳዮች ነው። ትልቅ ደስታም ትልቅ ህመም የሚመጣው
በተለይ ፕሪሚየር ሊጉና ሻምፒዮንስ ሊጉን እንኳን ብትተውት ፕሪሚየር ሊጉ በተለይ ለአርሰናል ደጋፊዎች በጣም አስፈላጊ ዋንጫ ነው። አርሰናሎች ያላቸውን በሙሉ እዛ ላይ ይሰጣሉ ብዬ አምናለሁ። እንደዚህ በኤፍኤ ካፕ እና በካራቦ ካፕ እንዳየናቸው ጨዋታዎች መድፈኞቹ በፍጹም ፕሪሚየር ሊግ ላይ ይዘናጋሉ የሚል እምነት የለኝም። አርቴታ ይህንን በቶሎ የአርሰናልን መልበሻ ክፍል በፍጥነት ማስተካከል አለበት። ትናንትና ትንሽ አሳሳቢ ጉዳይ የማጋሊሽ ጉዳት ነበር። ጉልበቱ አካባቢ ነበር ጉዳት ገጥሞት እንግዲህ ተቀይሮ የወጣው። ነገር ግን ማጋሌሽ ሲወጣ እንዳያችሁት ከሆነ ለደጋፊዎችም እያጨበጨበ ደግፉም እያለ አይዟችሁም እያለ ነበር። አርቴታም ከወጣ በኋላ ሲጠይቁት ያን ያህል ከባድ ጉዳት እንዳልሆነ ተናግሯል። አሰልጣኝ ሚኬል አርቴታም ከጨዋታው በኋላ የማጋሌሽ ጉዳት ከባድ አይመስልም፣ ነገር ግን ተጨማሪ ግምገማዎችን እናደርግለታለን፣ ጉዳቱ ግን ያን ያህል ከባድ ጉዳት አይመስለኝም ሲሉ አሰልጣኝ ሚኬል አርቴታም የማጋሌሽ ጉዳት ከባድ ያለመሆኑ ነገር ሰፊ እንደሆነ ተናግረዋል። በፍጹም በአሁኑ ሰዓት መጎዳት ከሌለባቸው ተጫዋቾች አንዱ ማጋሌሽ ነው። እንደምታውቁት ፔሮ ሂንካፒም ጉዳት ላይ ነው። ስለዚህ የአርሰናል የተከላካይ ስፍራ እንደዚሁም ደግሞ የመሃል ሜዳ በጣም እየሳሳ እየመጣ ስለሆነ በእርግጠኝነት ማጋሌሽ ባይጎዳ መልካም ይሆናል ብዬ አስባለሁ። በትናንትናው ጨዋታ ሌላው ጥሩ ነገር የማዱኬ መመለስ ነው። እንግዲህ ሁሉም ተጫዋቾች ከሚጎዱ ሳካም ሳይኖር ማዱኬም ሳይኖር ከሚሆን ቢያንስ የማዱኬ መመለስ የተወሰኑ ክፍተቶችን ይሞላል ብዬ አስባለሁ። አርሰናል እንግዲህ ኤፍኤ ካፕ ስለሆነ በጣም እንደ ስኬሊ እንደ ዶማን ያሉ ተጫዋቾችን ኖርጋርድን አሰልፎ እነዚሁም ሜንዲና ተቀያሪ አድርጎ ገብቷል። ነገር ግን አሁን ወደ ዋኖቹ ሻምፒዮንስ ሊግ እና ፕሪሚየር ሊግ ሲመጣ ቋሚ ተጫዋቾች ገብተው ሜዳ ላይ ምን እንደሚያስመለክቱትን እኔ በግሌ ማየት ፈልጋለሁ። የአርሰናልን ትክክለኛ የዋንጫ ሜንታሊቲ እና ስነ ልቦና በቀጣዮቹ ሁለት ጨዋታዎች እመለከታለሁ እኔ በግሌ ብዬ አስባለሁ። በተለይ በስፖርቲንግ ሊዝበን ጨዋታ እና ቀጣይ ከቦርንማውዝ ጋር በሚኖረው የፕሪሚየር ሊግ ጨዋታ አርሰናል ምን አይነት ቡድን ነው? እውነት የዋንጫ ቡድን ነው ወይስ አሰልጣኝ ሚኬል አርቴታ በፍጹም የዋንጫ አሰልጣኝ አይደሉም፣ አርሰናል ከዋንጫ ጋር ሊያገናኙ አይችሉም የሚለውን የምናይበት ቀጣዮቹ ሁለት ጨዋታዎች ናቸው ብዬ እኔ በግሌ አስባለሁ። እንግዲህ ትላንትና በነበሩ ጨዋታዎች ቼልሲ አልፏል፣ ሲቲ አልፏል፣ አርሰናል ያልፋል ተብሎ ተጠብቆ ነበር፣ ማለፍ አልቻለም። ሳውዛምፕተን አልፏል። ስለዚህ ሊድስና ዌስትሃም ደግሞ ይጫወቱና አንዳቸው ያልፋሉ። ስለዚህ በኤፍኤ ካፑ ምናልባት ሲቲ ኤፍኤ ካፑን ጭምር የሚያሳካ ከሆነ ሁለት ዋንጫዎችን የማሳካት እድል ይኖረዋል። አርሰናል ከአራት ዋንጫዎች እንግዲህ ተንሸራቶ አሁን ሁለት ዋንጫዎች ላይ ደርሷል። ነገር ግን የአርሰናል ደጋፊዎች አሁንም በትልቁ እየጠበቁ የሚገኙት የፕሪሚየር ሊጉን ዋንጫ ነው። አርቴታ በፕሪሚየር ሊጉ ላይ ምን ያስመለክተናል የሚለውን ጉጉት የምጠብቀው ጉዳይ ነው። ስለ ዴክላን ራይስ እና ስለ ሳካ የተጠየቁት አርቴታ እንግዲህ ከጉዳታቸው ለማገገም ጥቂት ቀናት እንደሚቀራቸውና ዛሬ በእረፍት እንግዲህ እንዲህ አርፉ እንደተደረገ ተናግረዋል። መቼ ይመለሳሉ? ቀጣይ በቦርንማውዝ ወይስ ማክሰኞ በስፖርቲንግ ሊዝበን የሚለው እስካሁን ድረስ ያልታወቀ ጉዳይ ነው። ነገር ግን መረጃዎች በተለይ ሰኞ ዕለት የሚወጡ ይሆናል። ሰኞ አሰልጣኝ ሚኬል አርቴታ ስለ ማክሰኞ ጨዋታ እንግዲህ ወደ ፖርቹጋል ከመጓዛቸው በፊት ወይም ደግሞ ከተጓዙም በኋላ ሊሆን ይችላል መግለጫቸውን ይሰጣሉ። ስለዚህ በዛ መግለጫ እነ ሳካና እነ ራይስ ይመለሳሉ የሚለውን በግልጽ የሚያሳውቁ ነው የሚሆነው። ስለዚህ በተለይ ራይስ እና ሳካ በፍጥነት መመለስ አለባቸው ብዬ አስባለሁ። እንደኔ ግን ሊያንድሮ ትሮሳርድ ለጨዋታ ብቁ ከሆነ ማርቲኔሊ በፍጹምና በጭራሽ በቃ ምናልባት ጨዋታው ሊጠናቀቅ 80 ከተቻለ ከ85 ደቂቃ በኋላ እንኳን ወደ ሜዳ እንዲገባ ማድረግ እንጂ ጋብሪኤል ማርቲኔሊ ጋብሪኤል ጄሱስም ጭምር በአርሰናል ቤት ካሁን በኋላ ቋሚ ሆነው ይጀምራሉ የሚል እምነትም የለኝም። እናያቸዋለን ብዬም አላስብም። አርቴታም ከጨዋታው በኋላ ዛሬ ሜዳ ላይ መኖር ያልነበረባቸው ተጫዋቾች ጭምር ነበሩ እንደ ብቃታቸው ቢሆን፣ ነገር ግን እነሱ 9 ወር ሙሉ ያደረጉትን በዚህ በአንድ ጨዋታ ብቻ መተቸት አልችልም ሲሉ ለዛ ነው አርቴታም እየተናገሩት ማለት ነው። ለኔ ግን ጋብሪኤል ማርቲኔሊ እና ጋብሪኤል ጄሱስ ያላቸውን ሁሉ የጨረሱ ለአርሰናል ሽንፈት ትልቅ ምክንያት የሆኑ ከተቻለ ከተቀያሪ ወንበርም መነሳት ቢችሉ ብዬ የማስባቸው ተጫዋቾች ናቸው። በፍጹም ከተቀያሪ ወንበር ተነስተው መጫወት እንጂ ቋሚ ሆነው ካሁን በኋላ ጉዳት ካልመጣ በቀር የከፋ ነገር ካልመጣ በቀር ዮኮሬሽና ትሮሳርድ እያሉ እነዚህ ሁለት ተጫዋቾች አሰልፎ ማጫወት ለኔ ትልቅ ቅብጠት ነው ብዬ ነው የማስበው። አርቴታም ካሁን በኋላ እንግዲህ እስካሁን ድረስ ባለፉት ዓመታት ከዋንጫ ጫፍ እየደረሱ እንግዲህ ተመልሰዋል። ስለዚህ
ዘንድሮ የውድድር ዓመት የዋንጫ አሰልጣኝ ነው የሚለውን ለአርሰናል ደጋፊዎች ማሳየት ከፈለጉ የፕሪሚየር ሊጉን ዋንጫ በማምጣት መካስ ይጠበቅባቸዋል ማለት ነው። እንግዲህ ስለ ትላንትናው ጨዋታ ምን ተሰማችሁ? አርሰናል በሳውዛምፕተን 2-1 ተሸንፎ እንግዲህ ከኤፍኤ ካፕ በመሰናበቱ ምን ተመለከታችሁ? ስለ አርቴታ፣ ስለ ማርቲኔሊ እና ጋብሪኤል ጄሱስ ሀሳብ አስተያየታችሁን ኮመንት ላይ ልታስቀምጡልኝ ትችላላችሁ። ስለ ጋብሪኤል ማጋሌሽ እና ስለ ሳካና ስለ ዴክላን ራይስ ጉዳት ደግሞ እንግዲህ አጣርቼ በቀጣዩ ጥንክር ወደ እናንተ የማደርስ ነው የሚሆነው። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል እንግዲህ ከጎኔ በመሆን ያላችሁትን ውድ ቤተሰቦች ከልብ ላመሰግናችሁ እወዳለሁ። እንግዲህ ሻምፒዮንስ ሊግ እና ፕሪሚየር ሊጉ ቀርተዋል። ስለ ሁለቱ ዋንጫዎችስ ምን ታስባላችሁ የሚለውን ሀሳባችሁን ልታጋሩኝ ትችላላችሁ። በሌላ ጥንክር በሌላ ወሳኝ መረጃ እስከምንገናኝ ድረስ ደግሞ በያላችሁበት ሁሉ ሰላም ተመኘሁላችሁ።